ሰላም ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ከኢትዮ መዝናኛ በአዲስ መረጃ ወደ እናንተ መጥተናል። ተወዳጁን የኢቢኤስ የቀድሞ ጋዜጠኛ ዘወትር ደሳለኝን በተመለከተ እጅግ መልካም የሆነ ዜና ተሰምቷል። የዘወትር ደሳለኝ ጉዳይ ለወራት በርካታ የቅርብ ወዳጆቹን በኢቢኤስ ለጥቂት ጊዜ የተመለከቱትና በፕሮግራም ዝግጅት በተዝናኑትም እጅግ ያደነቁት ሁሉ ጥያቄ ነበረ። በአንድ ወቅት ዘወትር ደሳለኝ ወደ አባይ ቴሌቪዥን ሊያመራ ይችላል፣ ወይም ደግሞ በሌላ የመዝናኛ ፕሮግራም ዳግም ልንመለከተው እንችላለን፣ አሊያም ደግሞ ከኢቢኤስ ጋር ያልተቋጨ ጉዳይ ይኖረዋል፣ ዳግም ወደ ኢቢኤስ ቴሌቪዥን ሊመለስ ይችላል የሚሉ ጭምጭምታዎች በስፋት ሲሰሙ ነበረ። እኒህን ሁሉ ጥያቄዎች የመለሰ ሳምንት ሆኗል። በዚህ ሳምንት በኢንስታግራም ገጹ ላይ አሁን ያለበትን ሁኔታ በተመለከተ መረጃን ይፋ አድርጓል። ከዚህ ባሻገር ዘወትር ደሳለኝ በቀጣይ ለረዥም ዓመታት ህልሙ የነበረውን ጉዳይ ለማሳካት ጫፍ እንደደረሰና ውሎች እንደተፈራረመ ገልጿል። ከዚህ ቀደምም በኢቢኤስ ተቋም እያለ ዓለም ዋንጫን፣ ትልልቅ ኮንሰርቶችን፣ የመንግስት ግዙፍ ስብሰባዎችንና ልዩ ልዩ ዝግጅቶችን የመምራትና ፕሮግራሞችን የማዘጋጀት ልዩ ፍላጎት እንዳለውና ዓለም አቀፍ ጋዜጠኛ መሆን እንደሚፈልግ በተደጋጋሚ ሲገልጽ ነበር። ይህን ጉዳይ በተመለከተም እጅግ መልካም የሆነ ዜና ተሰምቷል። ከኢቢኤስ የለቀቀበትን አስገራሚ ምክንያት፣ ከዚህ ባሻገር ደግሞ ኢቢኤስ በተደጋጋሚ የገጠመውን ሐዘንና ዘወትር ደሳለኝም የቅርብ ወዳጆቹን ሐዘን አለመታደሙን በተመለከተ የተነሱ ጥያቄዎች፣ ከዚህ ቀደም በሬዲዮ በቴሌቪዥን ጣቢያዎች የነበረውን ትልቅ ልምድና በቋንቋ በትምህርት ረገድም ያለውን ታላቅ የሆነ መንገድ በተመለከተ የተሰሙ አዳዲስ መረጃዎች አሉ። ቆይታችሁ ከኢትዮ መዝናኛ ጋር የሚሆን ከሆነ እኒና ሌሎች መረጃዎችን ስለ ዘወትር ደሳለኝ የምናስደምጣችሁ ይሆናል። እስከ ፍጻሜው መልካም ቆይታ እንዲሆናችሁ በመመኘት ቀጥታ ወደ መረጃው እናልፋለን። ዘወትር ደሳለኝ በኢቢኤስ ቴሌቪዥን በጥቂት ጊዜ ውስጥ ከደመቁና ህልፍ የሆነ ተወዳጅነትን ካገኙ ጋዜጠኞች ተርታ ይመደባል። ነገር ግን የመጣበት መንገድ ፊት ለፊት በቴሌቪዥን ጣቢያ እንደተመለከቱት ሰዎች ጥቂት ጊዜን የቆየ ታላቅነት የተገነባ ሚስጥር እንዳልሆነና ረዥም ዓመታትን በሬዲዮና በቴሌቪዥን የተለያዩ ዝግጅቶችም ላይ እንደቆየ ልምዱንም ይበልጥ እንዳካበተ ይነገራል። ወደ ኢቢኤስ ታላቅነት የመምጣት ትልቁ ሚስጥርም ከዛ ቀደም የተፈተነባቸው የህይወት መንገዶች እንደነበሩ በስፋት ይገለጻል። ዘወትር ደሳለኝ በኮምፒውተር ሳይንስ የተመረቀ ሲሆን ባሳለፍነው ዓመት ደግሞ በህዝብ ግንኙነትና በስትራቴጂክ ኮሙኒኬሽን የማስተርስ ዲግሪውን መስራት መቻሉ ተነግሯል። ለትምህርት ለእውቀት ነክ ነገሮች ልዩ ቦታ እንዳለው የሚነገርለት ዘወትር ደሳለኝ ከ3 በላይ የሆኑ ቋንቋዎችን አቀላጥፎ እንደሚናገር ይነገራል። በተለይም በልጅነቱ ወደ እስራኤል እንዳበራና በዚህም ሳቢያ የዕብራይስጥ ቋንቋን አቀላጥፎ እንደሚናገር፣ እንግሊዝኛም በተመሳሳይና በተለያዩ ቋንቋዎችም ልዩ ችሎታ እንዳለው ይገለጻል። ይህንንም ተከትሎ በኢቢኤስ ጀምሮት የነበረው ፈረንጅ ጎረቤት የተሰኘው ዝግጅቱ ከዲፕሎማቶች ጋር የነበረው ልዩ የሆነ ቆይታ በበርካቶች ዘንድ ተወዳጅ እንዲሆን፣ ከዚህ ባሻገር ደግሞ የቋንቋና የእውቀት ልዕቀቱንም ያሳይበት አጋጣሚ ነበር። ከዚህ ባሻገር ማን ያሸንፋል እንዲሁም ደግሞ እሁድም በኢቢኤስም ላይ በነበረው ቆይታ በጥቂት ጊዜው ተወዳጅነትን ያፈራ ጋዜጠኛ ለመሆን ችሏል። የኢቢኤስ ጅማሮ ቀላል አልነበረም። በተለይም ደግሞ ይዞት ከመጣው አዲስ የጋዜጠኝነት አካሄድና ከችሎታውም አንጻር በርካቶች እምነትና ተስፋን ሊጥሉበት አልወደዱም። በተደጋጋሚ እጅግ ይቸኩላል፣ አንዳንድ ተግባሮቹም ሊቆጠብ የሚገባቸውና መታረም ያለባቸው ናቸው የሚል ጥያቄዎችንም በተደጋጋሚ ሲያስተናግድ እንደነበር፣ ከዚህ ባሻገር ደግሞ ለቴሌቪዥን መስኮት አዲስ መሆኑ በኢቢኤስ ቴሌቪዥን ወዳጅና ጓደኝን ለማፍራት የሄደበት ርቀትም ረዥም መሆኑ ባይተዋርነት እንዲሰማው እንዳደረገው የሚገልጸው ዘወትር ደሳለኝ ነገር ግን በጥቂት ጊዜ ውስጥ ነገሮች ሁሉ እንደተቀያየሩ፣ በህዝብም ዘንድ ያለው ተወዳጅነት እጅግ ትልቅ እንደነበርና በእሁድም በኢቢኤስ የነበሩ ጋዜጠኞቹ የሙያ ባልደረቦቹም በርካታ ውጣ ውረዶች በቀላሉ እንዲያልፍና ምቾት እንዲሰማው እንዳደረጉ ገልጿል። ይህንንም ተከትሎ በኢቢኤስ ቴሌቪዥን ተቋም በጥቂት ጊዜ ውስጥ ተወዳጅነት በማድረግ እጅግ ውድ ተከፋይ ከነበሩ ጋዜጠኞች መካከል እንዲሰለፍ እንዳደረገውና ይህንንም መገንባት የቻለው በራሱ ጥረት በከፍተኛ ልፋት መሆኑ በኢቢኤስ ተቋም አብረውት የሰሩ ጋዜጠኞችም ይገልጻሉ። በዚህ መሃል ነበር የዘወትር ደሳለኝ ዝና እጅግ በናኘበት ድንገት የዘወትር ደሳለኝን ከኢቢኤስ መልቀቅ የቅርብ ተመልካቾች እንዲሁም ደግሞ የቅርብ ወዳጆቹ የሰሙት ከኢቢኤስ ቴሌቪዥን
ድንገት የተሰወረውና ለወራትም ከቴሌቪዥን መስኮቶች የራቀው ዘውትር ደሳለኝ የት ገባ የሚለው ጥያቄም ተደጋጋሚ ሲነሳ ቆይቷል። ለዚህ ጉዳይ ምላሽን ባሳለፍነው ሳምንት የሰጠው ዘውትር ደሳለኝ ለዓመታት ህልሙ የነበረው የማስተርስ ዲግሪውንም እንዲማር ያስገድደው ጉዳይ ለመፈጸም ታች ላይ ሲል እንደነበረና ጉዳዩን በመጨረሻ እንደተሳካለት ዓለም አቀፍ ፍርርሞችንም እንዳደረገ ገልጿል። በተለይም ደግሞ ዓለም ዋንጫን ጨምሮ ግዙፍ የሆኑ ዓለም አቀፍ ኮንሰርቶችን መምራት፣ ዝግጅቶችን መቆጣጠርና ከዚህ ባሻገር የመንግስት ግዙፍ ስብሰባዎችና ልዩ ልዩ ዝግጅቶችንም ማሰናዳት እንዲሁም ፕሮግራሞቹን በፊት አውራሪነት የመምራት ፍላጎት እንደነበረው እኒህን ሐሳቦችን በመያዝ ዓለም አቀፍ የሆነ የጋዜጠኝነት እንቅስቃሴን መጀመር እንደሚፈልግና በቴሌቪዥን ጣቢያ ውስጥ ችሎታውን አምቆ ታስሮ መቀመጥ እንደማይፈልግ የገለጸው ዘውትር ደሳለኝ ይህንን ህልሙን ለማሳካትም ትልቁን ዋጋ በመክፈል ምቾቱን፣ ገንዘብንም ወደ ጎን በመተው ላሰበው ታላቅ ዓላማ ሲሮጥ እንደቆየም ገልጿል። ይህ ጉዳይ በመጨረሻ እንደተሳካለት የገለጸው ዘውትር ደሳለኝ ዓለም አቀፍ ውሎች እንደመጡለት እንደተፈራረመና በቀጣይም ከተመልካቾች ጋር ዳግም እንደሚገናኝ ገልጿል። በማስታወቂያ ፕሮግራሞችን በመምራት ይበልጥ ከህዝብ ጋር የሚያገናኙትን ስራዎች ለመስራትም መወሰኑንና በአዲስ ይዘትም ዳግም ወደሚወዱት መመለሱን ዘውትር ደሳለኝ ገልጿል። እኛም የዘውትር ህልም በመሳካቱና ለረጅም ጊዜ ምኞቱ የነበረው ጉዳይም ከጫፍ በመድረሱ የተሰማንን ደስታ ልንገልጽ እንፈልጋለን። ከዚህ ባሻገር ዘውትር ደሳለኝን መጥፋት ተከትሎ በተለይም ኢቢኤስ ቴሌቪዥን በተደጋጋሚ ሲገጥመው የነበረውን ሐዘን አልታደመም፣ በቦታውም አልተገኘም፣ የወዳጆቹን ሐዘን እንዴት ሊታደም አልቻለም የሚሉ ጥያቄዎች በስፋት ሲሰሙ ቆይቷል። በተለይም ደግሞ ኢቢኤስ ባስተናገደው ሐዘን ላይ ቅርብ ወዳጆቹ የሆኑ ሰዎች ህልፈታቸው ሲሰማ በቦታው በመገኘት ማጽናናት እንዴት ተሳነው በሚለው ጉዳይ ላይ ምላሽ የተገኘ ሲሆን ዘውትር ደሳለኝ ከህዝብ መሃል በመሆን ሲያጽናና እንደነበረ ወዳጆቹ ሐዘንም ልቡ እጅግ እንደተሰበረና ነገር ግን በሚዲያ ለመታየትና የታይታ ተግባሮችን ለመፈጸም እንዳልፈለገ ተገልጿል። ይህ ለዘውትር ደሳለኝ ታላቅ ዜና ሆኖ ሳለ ነገር ግን ወደ ኢቢኤስ ቴሌቪዥን አለመመለሱ አሊያም ደግሞ በአባይ ቴሌቪዥን አለመምጣቱ ሌላ ትልቅ ጥያቄ ነው። በቀጣይ ኢቢኤስ ቴሌቪዥን እጅግ እንቁ በነበረው ተወዳጅ ጋዜጠኛ ዘውትር ደሳለኝ ምትክ ማንን በማምጣት የእሁድን በኢቢኤስ ፕሮግራም ተወዳጅነትን ሊያስቀጥል ይችላል የሚለው አሁንም ጥያቄ ምልክት ውስጥ የቀረ ጉዳይ ነው። ዘውትር ደሳለኝ በመልካም ጉዳይ በመመለሱ በርካቶች ደስታቸውን እየገለጹ ይገኛል። በቀጣይ በመልካም ስራዎች ከህዝብ ጋር እንደሚገናኝ እኛም ልባዊ እምነታችን ነው። መረጃውን በዚህ መልኩ ለዘውትር ደሳለኝ ወዳጆች ለማድረስ ሞክረናል። ቪዲዮውን ላይክ፣ ሼር እንድታደርጉት በትህትና እንጠይቃለን። የዛሬውን በዚሁ አበቃን። ሰናይ ጊዜ